ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። ወቅታዊ ጉዳዮችን ለማነሳሳት ተገናኝተናል። አማሃ ደገፋ ነኝ። እንደሚታወቀው በዚህ በዘኢትዮጵያ ቻናላችን ላይ በርካታ ፕሮግራሞች ናቸው ወደ እናንተ የሚደርሱት። እንዲህ ያሉ ወቅታዊ ፕሮግራሞች ላይ ትንታኔዎችን እንሰጣለን። ሌሎችም ደግሞ መረጃዎች ወደ እናንተ ይደርሳሉ። እንዲሁም የእንግዳ ፕሮግራሞች አሉን። ወቅታዊ ትንታኔዎችም ውይይቶችም እናደርጋለን። የቢዝነስ ዘገባዎችም ጭምር ወደ እናንተ የሚደርሱበት ቻናል ነው። ይህ ቻናላችን ወደ እናንተ ሲደርስ በቀዳሚነት ይደርስ ዘንድ ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። የደውል ምልክቱንም ቢጫኑ በቀዳሚነት ፕሮግራሞቻችን ይደርሷችኋል። ቪዲዮቻችንም ደግሞ እንዲሁ ሼር እና ላይክ ቢያደርጉ እንዲሁ ብዙዎች ጋር እንዲደርስ ይረዳናልና እሱን ማድረጋችሁን አትዘንጉ። እንግዲህ ፕሮግራማችንን ስትከታተሉ ብዙ ሀሳብ አስተያየቶች እንደሚኖራችሁ ጠብቃለሁ። እነዚሁን አስተያየቶች ደግሞ በተለመደው መንገድ በስልክ ቁጥራችን በኩል በመደወል ልታደርሱን ትችላላችሁ። ይሄው የስልክ ቁጥራችን ደግሞ የቴሌግራም እና የዋትስአፕ አድራሻም እንዲሁ አለው። በዛ በኩል የድምጽ መልእክት፣ የጽሁፍ መልእክት ቀጥታ መደወል ይቻላል። ከታች ባለው የሀሳብ መስጫ ሳጥን ላይም እንዲሁ ሀሳቦቻችሁን ደግሞ ልታጋሩን ትችላላችሁ። ይህንን እንደምታደርጉ በመተማመን እና ደግሞ ስታደርጉም ስለነበረም እጅግ አድርገን ከማመስገን ጋር ወደ ዛሬው ፕሮግራማችን በቀጥታ እናልፋለን ማለት ነው። እንግዲህ በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ነው ባጭሩ ነካነካ እያደረግን የምናየው። ምንጀምረው ፋኖ አካባቢ ከሚስተዋሉ ጉዳዮች ነው። ፋኖ አካባቢ ባሉ ጉዳዮች የሆነ ችግር ቢፈጠር ተጠያቂው ፋኖ አካባቢ ያለው መሪ ነው የሚል እሳቢዎች እየመጡ ነው። በታሪክ የሚታወስ ስራ ሰርቶ ማለፍ ሲገባቸው እድል እጃቸው ላይ መጥቶ ሳለ እነሱ ግን በአግባቡ አልተጠቀሙበትም። አሁንም ግን እድሉ በእጃቸው ነው የሚሉ እሳቢዎች አሉ። እስኪ ይህንን ለማለት ያስቻለንን መነሻ የሆነንን ጉዳይ እናንሳና ከዛ ሌሎች ደግሞ የምናነሳቸው ጉዳዮች ይኖሩናል ማለት ነው። እነሱን እናነሳለን። እስኪ መጀመሪያ ግን ለዚህ መነሻ መንደርደሪያ የሆነን ሀሳብ ቪዲዮ ጥቂት ተከታትለን እንመለስ። በነገራችን ላይ ችግሩ በጣም እንትን የለም ምንም ሳንጨምር ሳንቀንስ መሪዎቹ አካባቢ ነው ያለው። የፋኖ መሪ የሚባሉት ታሪክ የሰጣቸው እድል አለ። ታሪክ የሰጣቸው እድል እና ወደፊት ደግሞ ታሪክ በበጎ ሊያነሳቸው የሚችልባቸው ትልቅ እድል አለ። አሁን ይሄንን ነገር በዚህ መንገድ ካልጨረሱት ያ የታሪክ እነዚህን ሰዎች የሚያነሳቸው እንደ በቃ ምናልባት እንደ ዘመነ መሳፍንት የአካባቢ ሎርዶች ናቸው። በቃ እንዲህ ተነስቶ ነበር እንዲሆነው ቀሩ ነው የሚባለው። በነገራችን ላይ ይሄ ነው ሆነስቲ ሊሆን የሚችለው ነገር። 3 ዓመት ሞላው ብለሃል። እውነተኛ ትክክለኛ አንተ ነው። አይ 3 ዓመት አጭር ነው ልንል አንችልም። ምክንያቱም የአማራ ሕዝብ በምልአት ነው ይሄን ትግል የደገፈው። እንደዚህ አይነት ድጋፍ ማንኛውም ትግል ኢትዮጵያ ውስጥ የተካሄዱ ትግሎች እንዲህ አይነት ድጋፍ አግኝተው አያውቁም። በነገራችን ብዙ በንቃት ነው እንትን የሚያደርግ የነበረው። እድሉን መጠቀም የነበረው እድሉን አጋጣሚውን እና እድሉን መጠቀም የነበረባቸው መሪዎቹ ነበሩ፣ የትግሉ መሪዎች ማለት። ያንን አሳልፈው እያለፈ ነው። በነገራችን ላይ ህዝቡም እኮ ትዕግስት አለው። ህዝቡም እኮ ሊሚት አለው። ጦርነት የመሸከም አቅም የሚባል ነገር አለ። ከሆነ ጊዜ በኋላ እኮ በቃ ራሱ ህዝቡ ዊዝድሮ ሊያደርግ ይችላል። አለ ከትግል ሜዳ የወጡ እኮ ድርጅቶች አሉ። እነ ኢህአፓ፣ እነ ኢዲዩ፣ እነ ምናምን ትልቅ የነበሩ እንትኖች አሉ እኮ። ሊሆን ይችላል ፖሲብል። እስካሁን ይሄ ነው እያልን ትግሉ እንዳይጎዳ እንደው ነገሩን እንሸፋፍን እያልን ነው። ይሄ በጣም ክሪቲካል ሞመንት ነው። የፋኖ ትግል ሞመንተሙን እንትኑን እያጣ ነው። በዚህ ቅድም ያልከው ነገር ነው። በደከመ ስርዓት ሬሳ በሆነ ስርዓት እንዴት መቅበር ያቅታል? ከአማራ ክልል እኮ አልፎ በሌሎች የኢትዮጵያ ክልሎች በተስፋ ሲጠበቅ የነበረ እኮ እንቅስቃሴ ነው። ተመልከት፣ ወለጋ ውስጥ ያሉ አማሮች ረጅም ዓመት ያሁላ ጄኖሳይድ ያሁላ የዘር ማጽዳት ሲፈጸምባቸው የነበሩ እንትኖች ፋኖ ተነሳ ብለው መብታቸውን ለማስከበር ራሳቸው መሳሪያ ነሱ። እንግዲህ እንደሰማችሁት ይህ ሰው የሚናገረው ችግሩ ያለው ራሳቸው የፋኖቹ አመራሮች ጋር ነው። ታሪክ የሰጣቸው እድል አለ፣ ያንን በአግባቡ ሊጠቀሙበታል። እንደውም በታሪክ በበጎ ሁኔታ ሊወሱ በታሪክ ሊታወሱ የሚችሉባቸው አጋጣሚዎች ሁሉ እጃቸው ላይ ነው ያለው የሚል ንግግር ሲናገር ነበር። ሌሎችንም አንስቷል። ግን ይሄ ከታሪክ ጋር የተያያዘውን ነገር ጥቂት ብንልበት ጥሩ ነው ብዬ አስባለሁ። ምን አይነት አጋጣሚዎች ነው አንድን ነገር በታሪክ እንዲነሳ የሚያደርጉት? አሁን
ኢናወርኬዝ ስለ ፋኖ እያወራን ስለሆነ ሌሎች ዓለም አቀፍ እንዲህ ያሉ ተቃዋሚ የተቃውሞ እንቅስቃሴ ብረት አከል የተቃዋሚ እንቅስቃሴ ታጥቀው ጫካ የገቡ በመግባት የተደገፈ የተቃውሞ እንቅስቃሴ የሚያደርጉ አካላት እንዴት ባለ መንገድ ሲንቀሳቀሱ ነበረ በታሪክ የታወሱት። በታሪክ መታወሳቸው ሁሉም አይቀርም፣ ግን ኢኔ ጉድ ዌይ በታሪክ የሚታወሱትና በመጥፎ ሁኔታ ደግሞ በታሪክ የሚታወሱት እንዴት አይነት እንቅስቃሴ ውስጥ የነበሩት አካላት ናቸው የሚል ጥያቄ አንስተን ትንሽ የዓለም አቀፍ ልምዶችን ብናነሳ ጥሩ ነው ብዬ አስባለሁ። ለምሳሌ ሬብል ግሩፕስ ብዙ ነበሩ በመላው ዓለም። አሁን ፋኖ ሬብል ነው አይደለም የሚል ክርክር ውስጥ ሊገባ ይችላል፣ ግን ወደድንም ጠላንም መንግስት አይደለም። ከመንግስት በተቃራኒ ሆኖ ጫካ ገብቶ ሸፍቶ መንግስትን ለመጣል የሚንቀሳቀስ ኃይል ስለሆነ ከነዛ ጋር ፓራሌል ብንሰራ ብዙ ምንሳሳት አልመሰለኝም። እና ምን ለምሳሌ አሜሪካ ውስጥ በአሜሪካን ሪቮሉሽነሪስት የሚባሉ ከ1775 እስከ 1783 ነበሩ። እነዚህ አሜሪካን ሪቮሉሽነሪስ በጊዜው ሬብልስ ተብለው ሌብል የተደረጉ ናቸው። የብሪቲሽ ኢምፓየር ነው ይህንን ስያሜ ሰጥቷቸው የነበሩት። ዛሬ ግን እንደ አሜሪካ ፋውንዲንግ ፋዘርስ ነው የሚታዩት፣ ትሪት የሚደረጉት እንደዛ ነው። እና ብዙ ነገሮችን ተቋቁመው የብሪቲሽን ኢምፓየር ተቋቁመው ብዙ ነገሮችን አድርገው ትግል ላይ ነበሩ። አሜሪካ እንድትሆን ያደረጉ እና ፋውንዲንግ ፋዘርስ ተብለው እንዲጠሩ ያስቻሉ ታሪክ በጥሩ መልኩ የሚያስታውሳቸው ናቸው። አሜሪካ ውስጥ ነበሩ። አሜሪካን ሪቮሉሽነሪስ ይባላሉ። ከ1775 እስከ 1783 የነበሩ ናቸው። ኬንያ ውስጥ እንዲህ አይነት ተመሳሳይ እንቅስቃሴ ነበረ። ማው ማው አፕራይዚንግ የሚባል እንቅስቃሴ 1950ዎቹ ላይ ዓመተ ምህረቶቹን የምጠቅሰው እንደ አውሮፓውያኑ አቆጣጠር መሆኑ ሊሰመርበት ይገባል። እና ኬንያ ውስጥ በ1950ዎቹ ማው ማው አፕራይዚንግ የሚባል እንቅስቃሴ ነበረ። እነዚህም የብሪቲሽን ቅኝ አገዛዝ እና በዛ የነበረውን ሕግ ይታገሉ የነበሩ ናቸው። አንድ ጊዜ ቴሮሪስት ተብለው ስም ወጥቶላቸው ነበር በብሪታንያውያኑ ዘንድ። አሁን ግን በጣም ክብር የሚሰጣቸው የነፃነት ታጋዮች ተብለው የሚጠቀሱ ናቸው። ኬንያ ማሳካት የምትፈልገውን ነገር እንድታሳካ ነፃነቷን እንድታገኝ እንዳስቻሉ የሚነገርላቸው ናቸው። 1963 ላይ ነው ይህንን ነገር አቺቭ ያደረጉት። እነዚህም በታሪክ ኢኔ ጉድ ዌይ የሚወሱ ሰዎች ናቸው። ሌላ ከ1940ዎቹ እስከ 1950ዎቹ ድረስ ታሪክ ቪየትናምን ሲያነሳ አብሮ የሚያነሳቸው እንዲሁ ደግሞ ግሩፖች ነበሩ። ቪት ሚንህ የሚባሉበት ትክክል ፕሮናውንስ አድርጌው እንደሆነ እርግጠኛ አይደለሁም። ቫይት ወይ ቪት ሚንህ የሚባሉ ከ1940ዎቹ እስከ 1950ዎቹ ድረስ እንቅስቃሴ ያደርጉ ነበሩ። እነዚህ ደግሞ የጃፓንን ቅኝ ግዛት ነው በጃፓን ኦኩፔሽን ውስጥ የነበሩ ናቸው። ደን ፍሬንችም ደግሞ እንደዚሁ በፍሬንች ኮሎኒያል ውስጥም የነበሩ ናቸው። እነዚህን ተቃውመው እንደውም ይመሩ የነበሩት ቺ ሚንህ በሚባል መሪ ነበረ። በነሱ አመራርነት ቪየትናም ላይ ጦርነት ተደርጎ ያንን ተቋቁመው አሸንፈው አሁን በታሪክ በጥሩ ሁኔታ የሚወሱ ታሪክ በጥሩ መልኩ የሚያወሳቸው ግሩፖች ናቸው። አይሪሽ ሪፐብሊካን አርሚ የሚባሉም አሉ። በ20ኛው ክፍለ ዘመን መጀመሪያ ላይ የነበሩ ናቸው። በ20ኛው ክፍለ ዘመን መጀመሪያ ላይ የነበሩ ናቸው። አይሪሽ ሪፐብሊካን አርሚ ይባላሉ። እነዚህም በተመሳሳይ ከብሪቲሽ ቅኝ ግዛት ለመላቀቅ ጥረት ሲያደርጉ የነበሩ ናቸው ማለት ነው። ተሳክቶላቸዋል። አሁን እነዚህ አይሪሽን ፍሪ ስቴት በማድረግ ረገድ ብዙ የተሳካላቸው ናቸው በሚል በታሪክ በጥሩ ሁኔታ የሚወሱ ናቸው። ወደ አፍሪካ ስንመጣ አፍሪካን ናሽናል ኮንግረስ የሚባል አለ። ኤኤንሲ አርምድ ዊንግ ነው፣ የታጠቀ ክንፍ ነው እና ይሄ የሳውዝ አፍሪካ ውስጥ የሚገኝ እንቅስቃሴ የአፓርታይድ እንቅስቃሴ እንዲያበቃ እና ኔልሰን ማንዴላም ደግሞ የአገሪቱ መሪ ሆነው ጉዳዩ በስኬት እንዲያበቃ ለማስቻል ብዙ ጥረት ሲያደርጉ የነበሩ ናቸው። ታሪክ በጥሩ ሁኔታ የደቡብ አፍሪካን ነፃነት ያመጣን እንቅስቃሴ ብለው በጥሩ ሁኔታ ነው የሚያስታውሳቸው። እነዚህ ግሩፖች በጥሩ ሁኔታ ታሪክ በጥሩ መንገድ እንዲያስታውሳቸው ያደረጋቸውን እንቅስቃሴ ነው ያደረጉት። ሌጂቲሜሲን በመመለስ ኢንስፓየርድ በማድረግ ሌሎቹን
ኔሽን ቢልዲንግ ላይ የራሳቸውን አስተዋጽኦ በማበርከት እንደገና ደግሞ ሞራል የሆኑ ሌሰኖች የሚወሰዱባቸው እንቅስቃሴዎች ያደርጉ ነበረ። ስለዚህ ታሪክ በጥሩ መንገድ ያስታውሳቸዋል ማለት ነው። በኔጌቲቭ ወይ ደግሞ ታሪክ የሚያስታውሳቸው አሉ። ጥቂት እነሱንም መጥቀስ ደግሞ ያስፈልጋል። ኮሎምቢያ ውስጥ በ1970ዎቹ አካባቢ የተደረገ የአማጽያን እንቅስቃሴ ነበረ። በጄኖሳይድ እና ብዙዎችን በመግደል የሚከሰሱ ናቸው። እነዚህን ሰዎች ታሪክ በመጥፎ ሁኔታ ነው የሚያስታውሳቸው። ሎርድስ ሬዚስታንስ አርሚ ዩጋንዳ ውስጥ በብዛት የሚታወቅ ነው። ይሄ በጆሴፍ ኮኒ ይመራ የነበረ እንቅስቃሴ ነው። ብዙዎችን ህፃናትን ሁሉ ወታደር በማድረግ እና የሽብርተኝነት እንቅስቃሴ ውስጥ በመግባትም ጭምር የሚታወቅ እንቅስቃሴ ነው። ከዛ ውጪ ታሊባንም እንዲሁ በታሪክ በመጥፎ ሁኔታ የሚነሳ ነው። የሚያደርጋቸው ሙቭመንቶች ሴቶችን መጨቆኑ፣ አሁን እንደውም በቅርቡ ሴቶች የጻፏቸው መጽሐፍት ከትምህርት ስርዓት እንዲወጡ ማዘዙም ሁሉ ይታወሳል። እንዲህ አይነት እንቅስቃሴዎች በታሪክ በመጥፎ ሁኔታ ታሊባንን የሚያነሱት ናቸው። አይኤስአይኤስ በቅርቡ ኢራቅና ሶሪያ ውስጥ በርካታ ጥፋቶችን ያጠፋ ግሩፕ ነው። አይኤስአይኤስም እንዲሁ በታሪክ በመጥፎ ሁኔታ ነው። ይሄ እንደውም ኤክስትሪሚዝምን በጣም የሚያንቀሳቅስ ሃይማኖትን ሽፋን ያደረገ እንቅስቃሴም ጭምር ነው። ሃይማኖታዊ እንቅስቃሴ ነው የሚያደርጉት ማለት አይደለም፣ ግን ሽፋን ያደርጋሉ ሃይማኖታዊ እንቅስቃሴዎችን። የእኛም ሀገር ዜጎች የግብፅ ጭምር ዜጎች በዚህ እንቅስቃሴ ውስጥ ምን ያህል ሰለባ እንደሆኑ ከዓመታት በፊት የሚታወቅ ነው። ብዙ በርካታ ወጣቶች በዚህ እንቅስቃሴ ሰለባ እንደነበሩ ይታወቃል። እነዚህ ሰዎች በጥሩ መንገድ ታሪክ የሚያስታውሳቸው አይደሉም። ኢትዮጵያ ውስጥ ራሱ ታሪክ በመጥፎ መንገድ የሚያስታውሳቸው እንቅስቃሴዎች አሉ። ነፃነት ፍለጋ የተንቀሳቀሱ ናቸው። በእርግጥ ለምሳሌ በደርግ ዘመን የኢሃፓ እንላለን፣ መኢሶን እንላለን፣ ራሱ ይሰፓል፣ ነጭ ሽብር፣ ቀይ ሽብር በሚል በተመሳሳይ ርዕዮተ ዓለም የሚቃኙ ግን እኔ ልምራ በሚል በጣም ስላይት በሆኑ ዲፈረንሶች ግን የሄዱባቸው መንገዶች መጥፎ ስለሆኑ ህዝብን ከጭቆና እናላቀቃለን የሚሉ በርካታ መፈክሮች ይኖሯቸዋል። ግን ሽብር ነው። የአንዱ ደጋፊም የሌላኛውም ተቃዋሚ መሀል ቤት መሆን አትችልም። አንዱን ካልደገፍክ የሌላኛው ደጋፊ ነህ በሚል ስያሜ ወጣቶች ያለቁበት፣ አስክሬናቸውን ወላጆች ገንዘብ እየከፈሉ የወሰዱበት፣ ይሄ በታሪክ በመጥፎ ሁኔታ የሚወሳ ነው። ወጣቶች ያኔ አይምሯቸው ሰፊ ነው፣ ያነባሉ፣ እንደዚህ ያደርጋሉ ተብሎ ይወሳል። ግን የንባባቸው ውጤት አፍተሮል ከመገዳደል ውጭ የሆነ አልነበረም እና ማን ተኮሰ እንደዚህ ብሎ የታሪክ ሽሚያ ውስጥ ይገባል። ማንም ቢተኮስ ግን የነበረው ሙቭመንት በታሪክ ሊወሳ የሚችለው በኔጌቲቭ መልኩ ነው። ምክንያቱም በቃ ሽብር ብቻ የሆነ ቀይ ሽብር፣ ነጭ ሽብር እየተባባሉ መገዳደል ብቻ የነበረበት ጊዜ ስለነበረ ማለት ነው። ስለዚህ በታሪክ የሆነ ግሩፕ በጥሩ መንገድም ሊነሳ ይችላል፣ በመጥፎ መንገድም ሊነሳ ይችላል። አሁን ከላይ በጥሩ መንገድ የተነሱትን ሁሉንም ኦልሞስት ሁሉንም ብታያቸው እና በመጥፎ መንገድ የተነሱትን ብታያቸው በጥሩ መንገድ የተነሱት አካላት ተቃራኒ የነበሩት አገሪቱን ይመራ የነበረ የራሳቸው ወገን ላይ አልነበረም፣ ቅኝ ገዢዎቻቸው ላይ ነበረ ተቃራኒ ሆኑ የተነሱት። ስለዚህ ብረት አንስተው ጫካ የገቡት አገራቸውን ከቅኝ ግዛት ለማላቀቅ፣ አገራቸውን ከግዞት ለማላቀቅ፣ አገራቸውን ከውጭ ከመጤ ከሆኑ አገሪቱን ሊመዘብሩ ከመጡ የየራሳቸውን ፍላጎት ሊያስፈጽሙ ከመጡ አካላት ነበር። ከብሪቲሽ፣ ከጃፓን፣ ከፍሬንች ኮሎኒያሊዝም ራሳቸውን ለማላቀቅ እነ ቪየትናምን በሉ እነ አይሪሽም በሉ እነ ሳውዝ አፍሪካን በሉ አሜሪካን ውስጥም የነበረው ሙቭመንት በኋላ ፋይንዲንግ ፋዘርስ የአሜሪካ ተብሎ እስኪታወቁ ድረስ የነበረው ሙቭመንት ሌሎች አካላት ብዙ ርቀት ተጉዘው መጥተው አገራቸውን ኦኮፓይድ አድርገውባቸው እሱን ታግለው ያለፉ ናቸው በመልካም ስም ሲጠሩ የነበሩት። በተቃራኒው ታሪክ በመጥፎ ሁኔታ የሚያወሳቸው ግን ሌላ የሆነ አገር ውስጥ ባለ የእርስ በርስ ግጭት፣ በዘር ማጥፋት ወንጀል የኡጋንዳውን የሩዋንዳውን እንደዚህ ልናነሳ እንችላለን። እኛም ሀገር በታሪክ በመጥፎ የሚያወሳቸውን አንስተናል። ለምሳሌ አሁን ታሪክ በጥሩ ሁኔታ ሊያነሳው የሚችለው ፋኖን ከምን አንጻር ነው የሚል ጥያቄ ከዚህ በኋላ ነው የምናመጣው። ፋኖ ዘመናትን የሚሻገር በጥሩ መልኩ ሊጠቀስለት የሚችል ነገር አድርጓል ወይ ከተባለው ኦፍ ኮርስ ከመከላከያው ጋር አንድ ሆኖ መከላከያ ሲወጋ አገር ላይ ጦርነት ሲታወጅ አብሮ ታግሏል።
ያንን በጥሩ ሁኔታ ሊወሳለት ይችላል። ይሄን በጥሩ ሁኔታ የሚወሳለትን ታሪክ ለማስቀጠል ምን አደረገ? በኋላ ላይ ምንም ነገር አድርጓል ብሎ ማለት አይቻልም። ከዛ በኋላ የገቡበት ነገር ቢኖር እኔ ከመንግስት ጋር ለምን ተዋጉ የሚለውን ጥያቄ አይደለም ማንሳት የምፈልገው። ማንኛውም ሰው ጥያቄ ያለኝ ይላል። ጥያቄ በሰላማዊ መንገድ አልተመለሰልኝም ሲል መሳሪያ ይዞ ጫካ ይገባል። እኔ ማበረታታው መንገድ አይደለም። ጫካ ገብቶ ጦርነት ጦር መዞ ምናምን የሚመጣ ለውጥ አለ ብዬ ስለማላምን፣ ነገር ግን ጫካ ከገባ አንድ አካል ሊዋጋ የሚገባው እሱን ሊያስወግደው ከመጣ ከመንግስት አካል ጋር ብቻ መሆን ያለበት። አላበረታታም ጦርነትን፣ ውጊያዎችን አላበረታታም። ነገሮች መፈጸም ያለባቸው በሰላማዊ መንገድ ነው የሚለውን እሱን ነው የምደግፈው። ግን ኖ የኛ ጉዳይ በዚህ ሊፈጸም አልቻልም፣ ግድ ብሎናል፣ ለዛ ነው ጫካ የገባ ነው ካሉ መዋጋት ያለባቸው ከመንግስት ጋር ብቻ ነው ማለት ነው። በዚህ መሃል የጠፉ ጥፋቶች በርካታ ጥፋቶች አሉ። የእነዚህ ሰዎች ጠብ ከመንግስት ጋር ነው ወይስ ከህዝብ ጋር ነው እስኪባል ድረስ እገታዎች፣ መንገድ መዝጋቶች፣ ትምህርት እንዳይጀመር መምህራንን በማጉላላት በመግደል እነሱን ያልደገፉ ሰዎችን በአደባባይ ቪዲዮ ካሜራ እየቀረጹ የማይሆን ነገሮች በማድረግ ጭምር እንቅስቃሴዎች እናይ ነበረ። እነዚህ እንቅስቃሴዎች ፋኖን በታሪክ በጥሩ መንገድ እንዲታወስ ያደርጉታል ወይ? አሁን በታሪክ የመታወስ እድል አላቸው ሲል ይሄ ሰው በምን አይነት መንገድ ነው ታሪክ የሚያስታውሳቸው የሚለው በጣም መሰረታዊ። ለዛ ነው ዓለም አቀፍ ልምዶችን በጥሩም መልኩ በመጥፎም መልኩ ሲታወሱ የሚኖሩ ዓለም አቀፍ ልምዶችን አምጥተን ያየ ነው። ስለዚህ ኦፍ ኮርስ በእጃቸው ነው እድሉ ያለው። ካሁን በኋላ ምናልባት ረፍዶ ይሆናል፣ ግን ከነጨራሹ አልመሸም። ስለዚህ ስማቸውን ለማደስ የሚሆን ጊዜ የሚኖራቸዋል ብዬ አስባለሁ። ካወቁበት በታሪክ በጥሩ መንገድ መነሳት የሚያስችል ነገር ሰርተው ማለፍ ይችላሉ። አትሊስት እንዋጋለን፣ ካልተዋጋን ፍላጎቶቻችንን ማስፈጸም አንችልም ብለው እንኳን ካመኑ ማድረግ ያለባቸው ህዝብ የማይሰቃይበትን ነገር መፍጠር ነው። ህዝብ ራሱ ተናጋሪው እንዳሉ ሊበቃው ይችላል፣ ዊዝድሮ ሊያደርግ ይችላል። የሆነ ቀን ታግሶ በቃኝ ሊል ይችላል። ካልተጠቀሙበት ጉዳዩ እንደውም በራሱ አገላለጽ እንደ ዘመነ መሳፍንት ነው የሚታወሱት ብሎ ሁሉ ያነሰዋል። እርስ በርሳቸው ተከፋፍለው የሆኑ ተከታዮች አፍርተው በዚህ አይነት መንገድ ነው ሊያልፍ የሚችለው። ከዛ ባለፈ የአማራ ህዝብ በመላት የደገፈው እንቅስቃሴ ነበረ ብሎም የሚያነሰው ነገር አለ። አይ ዶንት ቲንክ በመላት ደግፎታል ወይ? የደገፉት ብዙዎች አሉ፣ ኦፍ ኮርስ የተቃወሙት ብዙዎችም ደግሞ አሉ። ይሄ አደባባይ ሚስጥር ነው፣ ብዙ የሚያጨቃጭቀን አልመሰለኝም። ከዛ ባለፈ እንደውም በሌሎችም በስፋት ይጠበቅ የነበረ እንቅስቃሴ ነው። በሌሎች ከአማራ ክልል ውጭ ባሉ ሰዎችም ሪሊ ይሄ ነገር እውነት ነው ወይ? በዛ ደረጃ ልንገመግመው የሚገባ ጉዳይ ነው ወይ? እርግጠኛ አይደለሁም። ነገር ግን የታሪካዊ አጋጣሚ ላይ ነው ያሉት። ታሪክ በምን አይነት መንገድ እንዲያስታውሳቸው ይፈልጋሉ እነዚህ ሰዎች? ኦፍ ኮርስ በጥሩ መንገድ ቢያስታውሳቸው ይመርጣሉ። የሚያደርጉት ነገር ነው ግን በየትኛው መንገድ መታወስ እንዳለባቸው ወሳኝ የሚሆነው። ስለዚህ የሚያደርጓቸው ነገሮች ህዝብ ከሚያማርር፣ ህዝብን ከሚያሰለች፣ ህዝብ ምን መጣብኝ ከሚያስብል እንቅስቃሴ ካልተቆጠቡ በቀር ቀደም ሲል እናየናቸው ቡድኖች በታሪክ በመጥፎ ሁኔታ እንዳይነሱ መስጋትም ተገቢ ነው የሚሆነው ማለት ነው። ከፋኖ ጋር ተያይዞ ሰሞኑን እንግዲህ ሙከራዎች አሉ። ተሰባስቦ አንድ ሆኖ በአንድ አመራር ውስጥ ሆኖ አሁን አይ ቲንክ ካልተሳሳትኩኝ ከሞላ ጎደል በሁለት ጎራ ተቀንብበው ያሉ ይመስላል። ይህን ሁለት ጎራ ወደ አንድ ማምጣት ብዙ ላይ ችግር ይችላል። ምክንያቱም ከብዙ ስንጥቃት ነው ተሰብስበው ሁለት የሆኑት። አንድ ሌላ ጎራ ሆኖ አሁን ሁለቱን አንድ የማድረግ ስራ ነው የሚጠበቅባቸው። ያንን ማድረግ ከቻሉ እነሱ የሚሉት እና እኔ ኤክስፔክት የማደርገው ይለያያል። እነሱ የሚሉት አንድ ከሆነን አንድ ወርማ አንቆይም፣ መንግስትን እንገለብጣለን እንደዚህ ነው የሚሉት። አይ ዶንት ቲንክ እሱን ማድረግ የሚችሉ ግን እኔ አንድ ቢሆኑ ለሰላም ለሚደረገው እንቅስቃሴ በጣም ትልቅ እርምጃ ሊሆን ይችላል። ምክንያቱም ከአንዱ ጋር ተነጋግረህ ከአንዱ ጋር ተጣልተህ አትችለው። አንዱ ጋር ስትነጋገር አንዱ የመንግስት ካድሬ እያለ ስም እየለጠፈ አትችለው። ስለዚህ አንድ ግን ከሆኑ በቃ ከአንድ ግሩፕ ጋር ነው የምትነጋገረው። ጠብም ካለ እርቅም ካለ ከአንዱ ግሩፕ ጋር ማድረጉ የተመረጠ ነው ብዬ አስባለሁ። እነሱ ጉዳዩን ለጥጠው በአንዱ ወር ውስጥ 4 ኪሎ እንገባለን በሚሉት ልክ ሳይሆን ለሰላም ከሚደረግ አስተዋጽኦ አንጻር የሆነ ሰው ሄዶ ማንም ማናገር አለብኝ ቢል አሁን ሁለቱ አንድ ከሆኑ ብዙ ላይ ይቸገር ይችላል። አንድ ተቋም አለ እነሱን ሄጄ ያናገራሉ። ልክ የኦሮሞ ነጻነት ሰራዊት ላይ የሆነው ነገር እዚህ አይሆንም ማለት ነው። የኦሮሞ ነጻነት ሰራዊት ላይ ግማሹ የጃልሰኝ ቡድን ተስማምቶ ከመንግስት ጋር ይሰራል፣ ሌላው ጠበኛ ሆኖ አሁንም ይዋጋል። ይሄ ነገር ሀፕን እንዳያደርግ አንድ መሆናቸው
በብዛት ይጠቅማል ብዬ አስባለሁ ለሰላም ለሚደረገው አስተዋጽኦ። ስለዚህ እንዲህ አይነት ጉዳዮች አሉ ፋኖ አካባቢ ማለት ነው። ከዚህ ወጣ ስንል ደግሞ ሰሞኑን የምናየው ትንሽ እሬቻም የሚከበርበት ቀን እየቀረበ መጥቷል። ካልተሳሳትኩኝ በ24 እና በ25 ቅዳሜና እሁድ ቀኑን እርግጠኛ ከሆንኩኝ ምናልባት ካልተሳሳትኩ አዲስ አበባና ደብረ ዘይት ላይ ይከበራል። ይህንን አስመልክቶ ግን ከጥቂት ቀናት በፊት እንከባበር የሚል መግለጫ ያወጡ ሰዎች እንዲሁም በተለያየ አውትሌት በኩል ብቅ ብለው ደግሞ እንዲሁ ማብራሪያ የሰጡ ሰዎች ነበሩ። መጀመሪያ እስቲ ሀሳባቸውን እንስማ፣ በጥቂቱ ሀሳባቸውን እንስማና በተለይም ከዚህ በፊት ከነበሩ እንቅስቃሴዎች ጋር ምንድን ነው ሊያገናኙ የሚችለው ይህንን ነገር የሚለውን ጥቂት በወፍ በረር እንቃኛለን። ምንድን ነው ግን ያሉት የሜጫና ቱለማ ልማትና መረዳጃ ማህበር ሰዎች ናቸው። እስቲ በጣም አነጋጋሪ ጉዳዮችን ነው ያመጡት። ጥቂት እንስማና ይሄ ሃይማኖት ነው ባህል ነው ኢሬቻ የሚሉ ብዙ ጭቅጭቆች እንዳሉ ይታወቃል። እዛ ላይ ትንሽ ሪፍሌክት እናደርጋለን። አብራችሁን ቆዩ። ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች ዋናው ነገር እኛ ይህ መግለጫ ያወጣንበት ምንድን ነው፣ በዛ በኢሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኝም ነው። ቁልቢ ገብርኤልም ብዙ ሰው ይሄዳል። ቁልቢ ገብርኤል ቦታው አገና ነው፣ አርዳጅላ ነው፣ የኦሮሞ የማምለኪያ ቦታ ነው። እንዲህ አይነት አወዛጋቢ ጉዳዮችን ነው ይዘው የመጡት እነዚህ ሰዎች። በተቻለን አቅም ምናልባት በዚሁ ኢትዮጵያ ቻናላችንም ጉዳዩን በስፋት የሚዳስሱ እንግዳ ጋብዘናል። ከእሳቸው ጋር ያደረግነውን ቆይታ እንዲሁ ወደ እናንተም እናደርስ ነው የሚሆነው። ነገር ግን እንደው ጥቂት ነገር ሪፍሌክት አድርጎ ለማለፍ ጉዳዩን እኛ ጋሽ ወንድሙ ይብሳን ጋብዘናችሁ ነበረ። ጠበቃ ወንድሙ ይብሳ ሰፊ ቆይታ አድርገናል በዚህ ርዕሰ ጉዳይ ላይ፣ ይደርሳል ወደ እናንተ ትከታተሉታላችሁ። ግን ነገሩ ሃይማኖታዊ ነው ያሉት ጸሐፊ ነኝ ያሉት ሰው መጀመሪያ የተናገሩት። እዚሁ ፕሮግራም ላይ ግን የለም ባህል ነው ብለው ደግሞ እኔ ፕሮቴስታንት ነኝ እናከብራለሁ የሚል ነገር የተናገሩ ሽማግሌዎችም አሉ። እና እንደው ጥርት ቢያደርጉት ነገሩን ባህል ነው እያሉ ያሉት ሃይማኖት ነው እያሉ ያሉት ጥርት ቢያደርጉት ነገሩን የተመረጠ ነው። ብዙ ጊዜ ስለ ኢሬቻ የምንሰማው ነገር ምንድን ነው? የኦሮሞ ሕዝብ አምላኩን የሚያመሰግንበት በዓል ነው አይደለ? እንደዛ የሚል አንደርስታንዲንግ ነው በብዙዎቻችን ዘንድ ያለ የሚመስለኝ። ከዛ ምን ይላሉ? ሙስሊሞቹም መተው ኦርቶዶክሶቹም መተው ፕሮቴስታንቶቹም መተው በራሳቸው መንገድ ማመስገን አይችሉም፣ የራሱ ስርዓት አለው ነው እያሉ ያሉት። ኦኬ አምላኩን ማመስገኛ ከሆነ የኢሬቻ በዓል የኦሮሞ ሕዝብ አምላኩን የሚያመሰግንበት በዓል አምላኩን የሚያመሰግንበት ክስተት ከሆነ አምላካችንን ልናመሰግን የመጣ ነው ያሉ ሙስሊሞች እንዴት እንዲያመሰግኑ ነበር የጠበቃችሁት? ኦርቶዶክሶች ፕሮቴስታንቶች አምላካቸውን የሚያመሰግኑበት የራሳቸው መንገድ አላቸው። ኦኬ የኢሬቻ በዓል አምላክን ማመስገኛ ከሆነ እኛ ደግሞ አምላካችንን የምናመሰግነው እንዲህ ነው ካሉ ታዲያ ለምንድን ነው የምትጋፏቸው? አሁን ነገሩ በእርግጥም ሃይማኖታዊ ነው የሚለውን ነገር እንድናምን የተፈለገ ይመስለኛል። በነገራችን ላይ ነገሩ ቁርጥ ብሎ ቢለይ በአንድ ፊቱ ጥሩ ነው። ወይ ይሄ ነገር ባህል ነው ወይ ሃይማኖት ነው ብሎ ልይት ቢያደርግ። አሁን እነዚህ ሰዎች እንከባበር ከሚል ማስጠንቀቂያ ጋር ጭምር ነው እንዲያታደርጉብን ቅዱስ ስፍራ የሚሏቸው ነገሮች የሚያወሯቸው ነገሮች ነገሩን ፒውርሊ ሃይማኖት የሆነ ነገር ነው የሚያስመስሉት። በኋላ ደግሞ መታችሁ ማክበር ትችላላችሁ አምላኩን ማመስገኛ ነው የሚሉ ጉዳዮችን ደግሞ እንዲያነሳሉ። ኦኬ አምላክ ማመስገኛ ከሆነ እኔ አሁን ለምሳሌ ኦርቶዶክስ ነኝ። ኢሬቻ በዓል የምሳተፍ ከሆነና የኢሬቻ በዓል አምላክን ማመስገኛ ነው ከተባለ አምላኬን የማመሰግንበት የራሴ መንገድ አለኝ። ከሌሎቹ ጋር ሆኜ አይደለም አንድ አይነት በሆነ መንገድ የማመሰግነው። ሙስሊሞችም የራሳቸው አለ፣ ፕሮቴስታንቶችም የራሳቸው አምላካቸው የሚያመሰግኑበት መንገድ አለ። ኢሬቻ አምላክ ማመስገኛ መንገድ ነው ብለን ስናበቃ አይ እንዲህ ነው ማመስገን የምትችለው ብሎ ደግሞ የሃይማኖቶቹ ስርዓቶች ላይ እንዲሆነ ማዕቀብ ማስቀመጥ ምን ይባላል? ስለዚህ አትምጡብን አይነት መግፋት እንዳይሆንም እሰጋለሁ። አትምጡብን በቃ አትምጡብን የሚል ክልከላም እንዳይሆን እሰጋለሁ። ብዙ ጥያቄዎች ይነሳሉ። እነዚህ ሰዎች ማን ስለሆኑ ነው ይህን መግለጫ ያወጡት የሚል ጥያቄ የሚነሳባቸው ሰዎች አሉ። ሸዋና ወለጋ አካባቢ ነው ሜጫና ቱለማ የሚባለው የሚል መረጃም ነው ያገኘሁት። ሌላ ግን ኦሮሚያ ክልል ሲባል ግን ያ ብቻ አይደለም፣ በጣም ሰፊ ነው። ሌሎቹ እንደዚህ ያስባሉ ወይ? ሌሎች አባገዳዎች እንደዚህ ያስባሉ ወይ?
ሌሎቹ ደግሞ ወጥተው በአደባባይ ሲናገሩ የምንሰማው ነገር ነው። ከዚህ ጋር ተያይዞ የቁልቢ ገብርኤልንም ጉዳይ አንስተዋል። የቁልቢ ገብርኤል ሀገና ነው፣ ቅዱስ ስፍራ ነው፣ የኛ ማምለኪያ ቦታ ነበር። አሁን ማምለኪያ ሲሉ ጭምር ሃይማኖታዊ ነው ስቲል በእነዚህ ሰዎች ጭንቅላት ውስጥ የኢሬቻ በዓል ሃይማኖታዊ በዓል ነው የሚለውን ነው በቃ ምንድነው አክሰፕት አድርገው እየቀጠሉ ያሉት። ስለዚህ የቁልቢ ገብርኤልም እንደዚሁ ተነስቷል። የቁልቢ ገብርኤል ጉዳይ ከተነሳ ለምንድን ነው እንዲህ አይነት ሃይማኖታዊ ጉዳዮች በተነሱ ቁጥር ቁልቢ ገብርኤል የሚነሳው የሚል ጥያቄ እንዲነሳብኝ ነው ያደረገው። ከዓመታት በፊት እንደምታስታውሱት እነ አቡነ ሳዊሮስ እና አቡነ ዜና ማርቆስ እና አቡነ ኤዎስጣቴዎስ ሌላ መዋቅር በፈጠሩ ሰሞን በኋላ ያው ጠቅላይ ሚኒስትሩ ማስማምተዋቸው በእርቅ እንደተፈታ ይታወቃል። ያን ሰሞን ከተነሱ ጥያቄዎች አንዱ ቁልቢ ገብርኤልን እኛ እናስተዳድረው የሚል ነበር። አሁን ከኢሬቻ ጋር ደግሞ ተያይዞ ቁልቢ ገብርኤል የኛ ቦታ ነው የኢሬቻ ቦታ ነው የሚል ጥያቄም እንደገና ተነሳ። ጠቅላይ ሚኒስትሩ ኢቭን አስተያየት እስኪሰጡበት ድረስ ነው የቁልቢ ገብርኤል ነገር ተነስቶ የነበረው። እንዲህ ብለው ነበረ ጠቅላይ ሚኒስትር ዶክተር አብይ አህመድ ቁልቢን በሚመለከት እኔም አንስቻለሁ፣ እናንተም ወደፊት ማየት ያለባችሁ ጉዳይ ነው። በአንድ በኩል ቁልቢ በርከት ያለ ገንዘብ ከተሰበሰበ ቁልቢ ብቻ እንዲቆይ ማድረግ፣ ሀብታም ቁልቢ ብዙ ደሃ ቸርች ቢኖር ለእናንተ ወንጌል ስርጭት አይመችም። እኔ እንደሰማሁት ይቅርታ ይደረግልኝና አንዳንድ ቤተክርስቲያን ከገንዘብ እጥረት ምክንያት ቅዳሴ ሁሉም አይደረግበታል አሁን እና ቁልቢ ገንዘብ ካለ፣ አዲስ አበባ ገንዘብ ካለ፣ ባህር ዳር ገንዘብ ካለ ለነዚህ ቤተክርስቲያኖች ሄዶ ስራቸው እንዲሰሩ ማድረግ ግዴታችሁ ይመስለኛል። ፌርነስ የለውም የሚለውን ግን አሰራር ማበጀት፣ ከሁሉም እንዴት ይሰበሰባል፣ በምን ስርዓት ይከፋፈላል የሚለውን ልክ እንደኛው መንግስትም እኮ ከሁሉ ክልል እኩል አይሰበስብም። ከሰበሰበ በኋላ ፌዴሬሽን ወስዶ ቀመር ሰርቶ በፓርላማ አጽድቆ መልሶ ደግሞ ለክልሎች ይመድባል። ያን አሰራር ካሁኑ ትምህርት ወስዳችሁ አሰራር ማበጀት ይቻላል። እንዴት ይሰበሰባል፣ እንዴት ይቀመራል፣ እንዴት ይሰራጫል። ዋናው ግን የመንግስታት ስራ ብዙ ሀብት ካለበት ቦታ ሀብት ወደሌለበት ሪዳይሬክት ማድረግ ነው። ለምሳሌ ከሀብታሞች ቦታ እንሰበስብና ሀብታም ባሉ አካባቢዎች መንገድ እንሰራለን። እነዛ አካባቢዎች መንገድ ራሳቸው ስሩ ይባሉ አይችሉም መስራት። ቤተክርስቲያኑ እንዲህ ይመስለኛል ሳስበው። እንዲህ አይነት ሀሳብ እስኪሰጥበት ድረስ ነው የቁልቢ ገብርኤል ጉዳይ መነጋገሪያ የነበረው ያኔም ቢሆን ከነ አቡነ ሳዊሮስ ጋር ተያይዞ። አሁን ከኢሬቻም ጋር ተያይዞ እንዲሁ ቁልቢ ገብርኤል ጥያቄ የተነሳበት፣ መጀመሪያ ኦቶማን ቱርክ መጥቶ መስጊድ ሰራበት ተባለ፣ ከዛ ቁልቢ ገብርኤል ተሰራበት ተባለ እንጂ የኛ ነው ቦታው ማምለኪያ ስፍራችን ነበር የሚል ጥያቄ ተነስቷል። ኦኬ፣ ይሄኛውን አይነት ነገር መናገር ለምን አስፈለገ? ቁልቢ እንደሚታወቀው በአመት 2 ጊዜ ታህሳስና ሐምሌ ላይ በጣም በርካታ ሰዎች ለክብረ በዓል የሚሄዱበት የሚያዩት እና በርካታ የገንዘብ እንቅስቃሴ ሊኖርበት እንደሚችል ኤክስፔክት የሚደረግ ደብር ነው። እንደሚታወቀው ከገንዘቡ ጋር ተያይዞ ያለው ሁኔታ ነው ወይ ሪሊ እነዚህ ሰዎች እንደሚሉት ማምለኪያ ስፍራቸው ስለነበረ ነው ወይ? ብዙ እርግጠኛ ሆኖ ምን የዋቄፈና እምነት ነው ጭራሽ የኢሬቻ በዓል የነሱ ነው የሚል ንግግርም ደግሞ እዚሁ ሰዎቹ የተናገሩበት ፕሮግራም ላይ ሲናገሩ ነበር። እኔ እዚህ ጋብዣ ያናገርኳቸው ጋሽ ወንድሙ ጠበቃ ወንድሙ ይብሳ ግን ከጠፋ ብዙ ጊዜ ነው ይሄ እምነት የለም። እንደውም አንድ ሰው 30 ሰዎች ሰብስቦ እንቅስቃሴ ለማድረግ ሞክሮ ነበረ። በደርግ ሰሞን ኢህአዴግ በገባ ሰሞን የዋቄፈናን እምነት እንቅስቃሴ ኤክሰርሳይዝ ለማድረግ የሞከሩ ግን ያልተሳካላቸው የተዉት ሰዎች ናቸው ያሉት። የጠፋ ነው የሌለ ነው በባዶ ነገር ላይ ነው እነዚህ ሰዎች የሚያወሩት የሚል ነገርም ሲነግሩኝ ነበረ። እና ለምን ምንድን ነው የተፈለገው ከዚህ ጀርባ? ይህንን ነገር አሁን ከመናገር በአደባባይ ከመዋሉ ጀርባ ያሉት ጉዳዮች ምንድናቸው የሚለው ነገር በጥንቃቄ እንዲፈተሽ ያስፈልጋል የሚል እንደው አጠር ያለ መልእክትም ለማስተላለፍ ጭምር ነው። ሌላኛውን ጉዳያችንን እናንሳ። የመከላከያ ሰራዊት የደንብ ልብስ አሁን ባለው ሁኔታ ማን ነው የሚለብሰው፣ ማን ነው የማይለብሰው፣ ክብሩ እንዴት እየተከበረ ነው የሚለው ነገር በጣም ጥያቄ ውስጥ እየገባ ያለ ይመስለኛል እውነቱን ለመናገር። ይህንን ለማለት ያስቻለን ምንድን ነው? ሰሞኑን ጋዜጠኛ ነጋሽ በዳዳ ላይ ዛቻ ያስተላለፈ አንድ ሰው የሀገር መከላከያ ሰራዊት የደንብ ልብስን ለብሶ ቀይ ቦኔት አናቱ ላይ ደፍቶ ዛቻ ሲያስተላልፍ ነበረ። ይሄ ሰው ደግሞ ጭራሽ ከሃይማኖት ነገር ጋር የተገናኘ ሆኖ ታየና
ጉዳዩ ትንሽ መነጋገሪያ ሆነ። እስኪ የዚህን ሰው መጀመሪያ ንግግሩን ሰምተን እንመለስና የነጋሽ በዳዳ ምላሽ አለ፣ እሱንም ጥቂት እናነሳለን። ለዚህ ብላቴና ወይም ለዚህ ግለሰብ ሼር እያደረጋችሁ በፍጥነት አድርሱለት። ወንድሜ በአይናችን ውስጥ ከገባ ቆይታል። ለአንድና ለመጨረሻ ጊዜ ልንገር፣ ትልቅ ችግር ውስጥ ነው። ትልቅ ችግር ውስጥ ነው ያለው። ስለዚህ ፋንጅ ወረዳ ላይ ነህ እያልኩ ነው። ፋንጅ ወረዳ ላይ ሆነ ፋንጁ አልፈነዳም ማለት ፋንጁ አይፈነዳም ማለት አይደለም። ፋንጅ ምፈነዳበት ምሞላበት የራሱ የሆነ ደቂቃ ሰዓት አለው። ስለዚህ ፋንጅ ከፈነዳ ምን ይሆናል? መተኪያ የሌላትን ህይወትን ያጠፋል። እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። ዛሬ በአንድ ርዕስ ወደ እናንተ መጥቻለሁ። የዛሬ የመልእክቴ ዋና ርዕስ ይበቃል ይላል። በእግዚአብሔር ቃል ላይ ስናይ ኦሪት ዘዳግም ምዕራፍ 2 ቁጥር 3 ላይ እንደዚህ የሚል ቃል አለ። ይህን ተራራ መዞር ይበቃል ወይም ይበቃችኋል የሚል ቃል አለ። ይህን የተናገረው ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር በቃ ስል የማያበቃው ነገር የለም። እግዚአብሔር በቃ ስል የለቅሶ ምዕራፍ ይዘጋል። እንግዲህ በሁለት ማዲያ ሲጫወት ነው የምናየው። የአርሚውን የኢትዮጵያን የመከላከያ ሰራዊት የአርሚውን ልብስ ለብሶ ፈንጂ ወረዳ ላይ ያለኸው ትሞታለህ እንዲህ የሚሉ መዛቻዎች ያደርጋል። ደግሞ በሌላ መንገድ ፓስተር ሆኖ ሲሰብክ የመጽሐፍ ቅዱስን ቃል ሲያስተምር ደግሞ እናየዋለን። ኦኬ መከላከያ እዚህ ጉዳይ ላይ የሆነ ነገር እንዲል እኔ ፐርሰናሊ እጠብቃለሁ። አንደኛ ይህ ሰው አባል አይደለም ካልሆነ አባል አይደለም እንዲል፣ አባል ከሆነ ደግሞ አባልነቱን ተጠቅሞ ለማይሆን ጉዳይ አውሎታል። የደንብ ልብሱን ያለውን አክሰስ ለማይሆን ነገር አውሎታልና ወንጀል ነው። ሊትራሊ ይሄ ወንጀል ነው። የመከላከያ ሰራዊት ልብስ ለብሰህ የሃይማኖቶች ጉዳዮች ውስጥ ገብተህ ደግሞ ማስፈራራት ጭምር በቪዲዮ በአደባባይ ወጥተህ ማስፈራራት ከሆነ ይገርመኛል። በነገራችን ላይ ይሄ ሰው የመከላከያ ሰራዊት አባል ከሆነ ይገርመኛል። ምናልባት የክብር አባል እንደዚህ የተባሉ የሚሰጡ ነገሮች አሉ ከቅርብ ጊዜ ወዲህ። እንግዲህ በአሰራራቸው እሱ ነገር ሆኖ ሊሆን ይችላል። የፈለገ የክብር አባል ግን ቢኖር እንዲህ ሊያደርጉ ይችላል። አሁን እኔ ነው እያልኩኝ አይደለምም እንዳልል ደግሞ እስካሁን በግልጽ የተነገረን ደግሞ መረጃ የለም። ይሄ ሰው የኛ አባል አይደለም ልብሱን ለብሶ ታየ እንጂ የሚል ግልጽ መልእክት እስካሁን የሰማነው መልእክት የለም። ጉዳዩ ደግሞ በጣም ሴንሲቲቭ ነው፣ ዛቻ ጭምር ነው። ነጋሽ በዳዳ ላይ የተደረገ ዛቻ ነው። ነጋሽ በዳዳ ጋዜጠኛ ነው፣ ሃይማኖታዊ ጉዳዮች ላይ የሚሰራ ጋዜጠኛ ነው። ምላሽ ሰጥቷል። በነገራችን ላይ እስኪ ከሱ አንጻር ያለውን ምላሽ ደግሞ ጥቂት ሰምተን እንመለስ። ምላሽ ሰጥቷል ከዚህ ጉዳይ ጋር ተያይዞ። ደም የተከፈለበት መስዋዕት የተከፈለበት ሀገርን ያጸኑ ሀገርን ለማጽናት የሚታገሉ ነገም ነው መከላከያ ሰራዊት። ጥቂት ልክ እናንተን የሚመስሉ ስነ ምግባር የጎደላቸው ግለሰቦች በመከላከያ ውስጥ ታጥረው ስማቸው እንዲነሳ አልፈልግም። የሀገር ሰራዊት በዚህ ሰዓት አንተ ብሔር ውስጥ ሃይማኖት ውስጥ ጎጥ ውስጥ ገብተህ ከእናንተና ጋር ቆመ በተከፈለ ብር የምትሞጣምጠው በዛው ልክ ደግሞ ለሀገር ዋጋ እየከፈሉ ያሉ ከታጠቁ ሳይፈቱ ከቆሙ ያልተኙ ዛሬም የእጃቸውን ቃታ መሳሪያ ላይ አድርገው ዳር ድንበር የሚያስከብሩ የሀገር ሰራዊቶች ያሉባት ሀገር ውስጥ ነው። እነዛ የሰራዊት አካላት ውስጥ አይን ውስጥ ገብቼ ቢሆን ኦኬ ለሀገር ካረባው ችግር የለኝም። ግን ይሄ ግለሰብ ሰራዊቱን አይወክሉም። ሼር አድርጉት፣ ክቡራን ተመልካቾቻችን ሼር አድርጉት፣ አዳርሱት። አንድ ነገር እንኳን ብንሆን በመከላከያ ስም ዩኒፎርም የለበሰ ግለሰብ መሆኑን እወቁልን። በጣም በሚያሳዝን በሚያስገርም መልኩ። ሌላው ስለመጣህበት ነገር ስለምታወራው ነገር ብዙ አይጨንቀኝም። ጸበልም ሲያስለፈልፍ ነው ደስ የሚለው ጸበልነቱ የሚታወቀው። ሰይጣን ጸበል ሲነካ ይጮሃል። የተንጫጫህበት የመከላከያ ዩኒፎርም ለብሰ የመጣህበት በምንፍቅና ህይወት ውስጥ ያሉ ስምህን ግን ፕሮቴስታንት አድርገ የሚሰሩትን ስራ ቤተክርስቲያን ላይ ልክ ያልሆነውን ነገር ልክ አይደሉም ብለን
ስንናገር ነው። አሁንም ልክ ያልሆኑትን ልክ አይደለም። የወደድኩት አገላለጽ ከነጋሽ በዳዳ የመከላከያ ሰራዊትን አይወክልም ይሄ ሰው ያለበት ነው። ትክክለኛ የምጠብቀው ነገር ይሄ አንድ ሰው ነው። ኢቭን አባል እንኳን ቢሆን የመከላከያ ሰራዊት አባል እንኳን ቢሆን እዛ ውስጥ ያሉ ነፍሳቸውን አስይዘው በነፍሳቸው ተወራርደው የሀገር ድንበር ለማስከበር ሌት ተቀን የሚዋደቁ የመከላከያ ሰራዊት አባላትን ይሄ ሰው አይወክልም። እነሱ ጊዜም ያላቸው አይመስለኝም። ቪዲዮ ቀርጾ ሰው ላይ ለመዛት እንዲሁ ደግሞ ዩቲዩብ ላይ ቲክቶክ ላይ የሚመላለሱ ነገሮችን አይቶ እዛ ላይ ሪያክት ለማድረግ ጊዜም ያላቸው አይመስለኝም። እውነቱን ለመናገር የሚነድ እሳት መሃል የሚንቀለቀል እሳት መሃል ነፍሳቸውን አስይዘው በዛ ተወራርደው ነው ሲጠብቁን ውለው የሚያድሩት። ለእንደዚህ አይነት ጊዜ ያላቸው አይመስለኝም። ይሄ ሰው ግን ሪሊ አሁን አባል ከሆነ ሊያጠሩልን ይገባል። የመከላከያ ሰራዊት የሚመለከታቸው አካላት ይሄን እንደሚያጠሩ እጠብቃለሁኝ። ምናልባት መረጃ እያሰባሰቡም ከሆነ አላውቅም። እንዲያጠሩት ግን እጠብቃለሁ። በቅርብ ጊዜ ጉዳዩም እንደው ተደፋፍኖ ሳይቀር እንዲያጠሩት እጠብቃለሁ እና አይመስለኝም የመከላከያ አባል አይመስለኝም። ቢሆንም ግን የነጋሽን ሐሳብ እገዛለሁ። የሚወክል አይደለም። ነፍሳቸውን አስይዘው የሚዋጉትን ዳር ድንበር የሚጠብቁትን ያንን የሚያስከብሩትን የሚወክል ሰው አይደለም። ጉዳዩ ዩኒፎርም መልበሱ ብቻ አይደለም፣ የሀገር መከላከያ ሰራዊትን ስም ማጠልሸቱም ጭምር ነው። ያጠለሻል። የሀገር መከላከያ ሰራዊት እንዴት አይነት ስም እንዳለውና የቀረን እኮ መከላከያ ሰራዊት ነው ጋይስ። በቃ ሁሉም ሰው የሆነ የብሔር አጥር ውስጥ ገብቶ የሆነ የሃይማኖት አጥር ውስጥ ገብቶ እኔ ብቻ እያለ ባለበት ሰዓት አገር ዳር ድንበሯ እንዳይደፈር አንድነቷ እንዳይበተን እያደረገ ያለው መከላከያ ሰራዊት ነው። የቀረን አንድ እሱ ነው። እሱን እንደገና እንዲህ አይነት ስም እንዲሰጠው ስሙን ለማጠልሸት የሚደረግ ጥረትም ጭምር ነው የሚመስለው። ስለዚህ ያጠፋው ጥፋት የሰውዬ ልብሱን መልበሱ ነው እሱ ላይሆን ይችላል። ስሙን እያጠፋ ነው፣ እያጠለሸ ነው፣ ስሙን እያበላሸ ነው ያገለ መከላከያ ሰራዊትን። አንድ ሁለተኛ ሃይማኖት ውስጥ ደግሞ ገብቷል። ሃይማኖት ውስጥ ገብቶ የክሌ ሃይማኖት ነው የሚባለው እንግዲህ እና እዛ ውስጥ ሆኖ ዛቻ ነው የሚዘተው። ፈንጂ ወረዳነ ፈንጁ ከፈነዳ ትሞታለህ፣ ዛቻ በነፍስ ዛቻ የሀገር መከላከያ ሰራዊትን ስም አጠልሽቶ አለሁበት የሚለው የሃይማኖት ውስጥ መኖሩንም እርግጠኛ አይደለሁም። ከዚህ አንፃር አለሁበት የሚለውንም ቤተ እምነት እንዲሁ ስም አጠልሽቶ ወንጀል ነው የሰራው፣ ትልቅ ወንጀል ነው። ስለዚህ የሆነ ምላሽ ከሀገር መከላከያ ሰራዊት እንጠብቃለን። ህግ ደግሞ የህግ አካላት ደግሞ የሚያደርጉትን አድርገው በቅርብ ጊዜያት ፖሊሶች ዜጎችን አላግባብ ሲደበድቡ በማህበራዊ ሚዲያ ታይቶ እርምጃ የተወሰደባቸው እንዳሉ እናውቃለን። ደንብ አስከባሪዎች እንዲህ አይነት እርምጃ ሲወሰድባቸው አይተናል፣ ሰምተናል። ባጠረ ጊዜ ውስጥ ለህዝብ ይፋ ሲያደርጉ አይተናል። ይሄንንም እንደዛ እንዲሆን እጠብቃለሁ። ማንም እየተነሳ ማንም ላይ የሚዝትበት ሀገር መሆን የለበትም። ሌላ ተራ ሰው አድርጎት ቢሆን ይሄንን ምንም ላንል እንችላለን። እንደው እውቀት የለውም ወይ እንደው ዝም ብሎ ደፋሮስን ህግ ያውቃል ተብሎ ነው የሚጠበቀው። አሁንም ይሄንን ለማለትም እቸገራለሁ። የመከላከያ ሰራዊት አባል ነው ይሄ ሰው ብሎ ለማመን በጣም ነው የምቸገረው፣ በጣም። ስለዚህ አይደለም የሚለው ነው ውስጥ የሚደውል ያለው። ግን ቢሆንና ያንን አድርጎ ከሆነ ደግሞ የተቋሙንም ነው ደግሞ ስም የሚያስጠፋው። ስለዚህ እንዲህ በተራ በሆነ ጉዳይ ተደፋፍኖ ማለፍ የሚገባው ጉዳይ አይደለም። ሌሎች ትምህርት እንዲሆናቸው ጉዳዩን ቶሎ ለህዝብ ይፋ ማድረግ የሚጠበቅባቸው ይመስለኛል። ጉዳዩ የነጋሽ በዳዳ ጉዳይ ብቻ አይደለም። ነግበኔ ነው ይሄ ነገር። ነገም እኛ ላይ ነገም እናንተ ላይ እንዲህ አይነት ዛቻዎች ላለመምጣታቸው እርግጠኛ መሆን አይቻልም። ስለዚህ ይሄ ነገር ነግበኔ ነው የነጋሽ ብቻ ጉዳይ ነው ብሎ ማለፍም ተገቢ አይደለም። በስነ ስርዓቱ ህጋዊ መፍትሄ እንዲያገኝ መጠየቅ የሁላችንም ድርሻ ይሆናል ብዬ አስባለሁ። አንድ የመጨረሻ ጉዳይ እናንሳ። ብዙም የሚዲያ ትኩረት አልተሰጠውም። ሰሞኑን የተደረገው 20ኛው የዓለም አትሌቲክስ ሻምፒዮና ቶኪዮ ጃፓን ውስጥ ቶኪዮ ላይ ተደርጓል። ቡድኑ አዲስ አበባ ገብቷል። አዲስ አበባ የገባው ቡድን ለ20ኛ ጊዜ የተደረገውን የዓለም አትሌቲክስ ሻምፒዮና 22ኛ ደረጃን ይዞ ነው ያጠናቀቀው። 22 እኔ የማውቀው ሰፈር ነው። 22 የሚባል ሰፈር አለ። ኢትዮጵያ በሩጫ ውድድር 22ኛ ደረጃ ይዛ ነው ያጠናቀቀችው ጋይስ። 22ኛ ደረጃ 22ኛ ደረጃ ይዛ ነው ያጠናቀቀችው። ያገኘችው 2 የብር ሜዳሊያ እና 2 የነሐስ ሜዳሊያ ነው። ወርቅ የሚባል ነገር የለም። ወፍ የለም። በቃ ወርቅ የሚባል ነገር በዞረበት አልዞሩም። እያቋረጡ የሚወጡ ሰዎች ነበሩ እና ከውድድሩ በኋላ ሀሳብ የሚሰጡ አትሌቶችን ሀሳቦቻቸውን ስትሰሙ የተለያየ ሀገር ነው የምንመስለው፣ አሯሯጣችን የተለያየ ሀገር ነው የምንመስለው፣ በህብረት አይደለም ስንሮጥ የነበረው እያሉ
በቃ እቅጩን የተናገሩት አትሌቶቹም ራሳቸው ከውድድር በኋላ ምንድነው ሀፕን ያደረገው? በትክክል አዲስ አበባ ሲገቡ ሊቀበሏቸው የወጡ ባለስልጣናት ሁሉ ነበሩ። ኦኬ ጥረት አድርገዋል፣ ይነስም ይብዛም 4 ሜዳሊያ አምጥተዋል፣ 2 የብር 2 የናስ፣ እነሱን ማበረታታት ያስፈልጋል ምናምን። ግን የኢትዮጵያ ሕዝብ ከለመደው ነገር አንጻር ይሄ በጣም 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 ወደ ኋላ የቀረ እንዳልኳችሁ የአዲስ አበባ ሰው 22ን በሰፈር ነው የሚያውቀው። በኢትዮጵያ ደረጃ በአትሌቲክስ ደረጃነት አይደለም። በቃ የሆነ ሰፈር አለ 22 የሚባል እሱን ነው የሚያውቀው። ታክሲ ሲጠራ 22 መገናኛ ሲባል 22ኛ ደረጃ ይዛ ነው የወጣችው። እና የሚገርመው ብዙም የሚዲያ ሽፋን አላገኘም። በትችትም መልክ ይሁን በሌላም መልክ የሚዲያ ሽፋን አላገኘም። እውነቱን ለመናገር አንዳንዶቹን ውድድሮቹ ተደርገው መጥፎ ውጤት ከመጡ በኋላ እንዲህ ማለት እኮ መጥፎ ውጤት ከመጣ ከተባለ በኋላ ውድድር መኖሩ ራሱ የታወቀው። ይሄን ያህል አፒታይታችንን ዘግተውታል። ከዚህ በፊት የነበሩት ጭቅጭቆች የአትሌቲክስ ፌዴሬሽን ውስጥ፣ ኦሎምፒክ ኮሚቴ ውስጥ፣ ኦሎምፒክ ባለፈው የተሄደ ጊዜ እነ ደራርቱ ሁሉ የነ አሸብሩ ለጊዮርጊስ ምናምን ጉዳይ የሆነ ጭምልቅልቅ ያለ ነገር ውስጥ መግባታቸው ህዝቡ እንዳይከታተሉ ሁሉ ነው ያደረጉት። ድሮ ሩጫ አለ ሲባል ሁሉም ሰው ቴሌቪዥን ፊት አፍጥጦ ቁጭ ይል የነበረ ሰው እኔ እርግጠኛ አይደለም ስንት ሰው ይሆን አሁን በቴሌቪዥን በቀጥታ ስርጭት የተከታተለው የሩጫውን ውድድር። ሬዲ ስፖንሰር ያደረገ ሰው ይኖር ይሆን ውድድሮቹን? ያኔ እኮ አሁን ሩጫ ዓለም አትሌቲክስ ሻምፒዮና ሲሆን ኦሎምፒክ ሲሆን ስፖንሰር ለማድረግ እና የኢትዮጵያ ህዝብ እንዲያየው ለማድረግ ይደረግ የነበረው ሩጫ አሁን በዛ ልክ ነው ያየነው። እና ሲያሸንፉ ደግሞ አትሌቶችን የሚያበረታቱ ሙዚቃዎች በየሬዲዮ ስቴሽኑ ይከፈት ነበር። አሁን ሰምተን እናውቃለን። ሙሉ በሙሉ ለሩጫ ያለንን አፒታይት ባለፈው ውድድር ዘግተውታል። መዝጋታቸው ሳይሆን አሁን ደግሞ ያለምንም ወርቅ መጡ። 4 ሜዳሊያ ይዘው 2 ብርና 2 ናስ። ይሄ ለኢትዮጵያ ስድብ ነው። እናደንቃለን 2 ብርና 2 ናስ ይዘው የመጡትን ጥረትም አድርጓል። መቼም ቁጭ ብሎ አይደለም የሚወዳደሩት፣ ሚኒማም የሚያሟሉት በጣም ለፍተው ነው። ታራ ምንድነው ጋራ ሸንተረር ሮጠው ወጥተው ወርደው ነው። ብዙ ትሬኒንግ አለ፣ ብዙ ነገር ይጠይቃል። እሱን ሁሉ አድርገው ነው ሄደው የተወዳደሩት። እናደንቃለን ብርታታችሁን፣ ጥረታችሁን። ግን አይመጥነንም። በግልጽ መነጋገር ካለብን ይሄ አይመጥነንም፣ እኛንም የሚመጥን ውጤት አይደለም። ለመሆኑ ምን አሉ የአትሌቲክስ ፌዴሬሽኑ ፕሬዚዳንት አትሌት ስለሺ ስህን? ምንድነው ያለው? ዛሬ አዲስ አበባ ሲገባ አስተያየት እንዲሰጥ ተጠይቆ ነበረ። ስለሺ ስህን እንደሚታወቀው ጀግና አትሌታችን ነው። በሱ የሩጫ ዘመን ኢትዮጵያ በጣም ከፍተኛ ውጤት ታመጣ የነበረበት ጊዜ ነው። ከስለሺ ማነው ከቀነኒሳ በቀለ ጋር ከኃይሌ ገብረስላሴ ጋር እንዴት አይነት መረዳዳት ያሳዩ እንደነበረ የትራክ መሮጫው ላይ መሙ ላይ እንዴት አይነት የሀገር ፍቅር ያሳዩ እንደነበረ ባንዲራ ሲሰቀል በእንባ ሁሉ ሊታጠቡ የነበሩ ሰዎች ናቸው። ዛሬ ግን የደረሱበት ደረጃ ደረሱ። ይሄ እዚህ ደረጃ ላይ የደረሰውን የአትሌቲክስ ፌዴሬሽን የሚመራው ደግሞ ስለሺ ስህን ነው። ምንም ብሎ ይሆን የሚለውን እስኪ ጥቂት ሰምተን እንመለስ። ይሄ ቡድን በቶኪዮ 2025 ላይ ለሚደረገው ውድድር ላይ ያው ተሳታፊ ነበርን። በጥሩ ሁኔታ ተዘጋጅተን ነበር። በአጠቃላይ እኛን ኢትዮጵያን የሚመጥን ውጤት ሳናስመዘግብ ቀርተናል። ይሄም የሆነበት ምክንያት በተለይ ስልጠናችን በዋናነት ብሔራዊ ቡድን ከፈረሰ ጀምሮ ለባለፉት 8 ዓመታት ከ100 ሜትር እስከ 10,000 ሜትር ድረስ ያሉ አትሌቶቻችን ምንም አይነት ድጋፍና ክትትል ሳይደረግላቸው በመቅረቱና ስልጠናችን በጣም ወደ ኋላ በመቅረቱ ሌሎች ዓለሞች ከኛ የተሻለ ሰልጥነው ስለመጡ ብልጫው ተወስዶብናል። ብዙ ክፍተቶች እንዳሉብን አይተናል። ይህ ስራ አስፈጻሚ እንግዲህ ከመጣ ወደ 8 ወር አካባቢ ነው። አዲስ ስራ ወይም አዲስ የስልጠና ሲስተም ለመጠቀም አልቻለም። ያለውን የስልጠና ሂደት ወይም በፊት ስንጠቀምበት ወይም በፊቱ ስራ አስፈጻሚ ሲጠቀምበት የነበረውን አሰራር ተከትለን ሄደን ያው ይሄን ውጤት አስመዘግበናል። በተቻለ መጠን እንደ ኢትዮጵያ አትሌቲክስ ፌዴሬሽን ለአትሌቶቻችን የሚያስፈልጉትን ነገሮች ሁሉ ለማሟላት ተሞክሯል። በተለይ ባህልና ስፖርት ሚኒስቴር በአጭር ጊዜ ውስጥ ለልምምድ የሚሆን ትራኩን በመጨረሱና ለዚሁ ቡድን የሚመጥን ሽኝት አድርገው በአጠቃላይ የሚያስፈልጉን ነገሮች በሙሉ በማሟላት ከጎናችን ነበሩ። እኛም እንግዲህ ለአትሌቶቻችን የምንችለው ሁሉ አድርገን ተሳትፈ መተናል። እንግዲህ በውጤቱ የኢትዮጵያ ሕዝብ የለመደውን ነገር እንዳላገኘ ይታወቃል።
ያሉብንን ችግሮች በተለይ እዚህ ውድድር ላይ የገጠሙን ችግሮች ገምግመን በአጭር ጊዜ ውስጥ ሰፋ ያሉ ስራዎችን ሰርተን ለሚዲያም ለህዝብም የምናቀርብ ይሆናል። ውጤታችንንም በተሻለ ሰርተን በሚቀጥሉት ውድድሮቻችን ላይ ህዝባችንን ለመካስ ጥረት እናደርጋለን። በአጠቃላይ ግን ባህልና ስፖርትም ሁሉም ባለድርሻ አካላት ከዚህ ከኢትዮጵያ አትሌቲክስ ፌዴሬሽን ጎን እንዲቆሙ ጥሬን አስተላልፋለሁ። አመሰግናለሁ። እንዲህ ነው ያለው ስለሺ ስህን። ታስታውሳላችሁ ባለፈው ውድድር ሲመለሱ ሲሸለሙ እኔ 2 ሚሊዮን ብር አይመጥነኝም ያለ አንድ አሰልጣኝ ነበር አይደል? አሁን መልሱልን 2 ሚሊዮን ብር ነው መመለስ አለበት። አሁን 2 ሚሊዮን ብር 10 ሚሊዮን ብር ምናምን የሚሰጣችሁ እኮ ያኔ ካሳያችሁት ፐርፎርማንስ ተነሳሽነት እንዲያድርባችሁ በሚቀጥለው የተሻለ ውጤት እንድታመጡ እንጂ እንደዚህ እንደገና ወደኋላ መልሱልን ብሩን መልስ ለሚመለከተው አካል መመለስ አለበት። በእውነት ለመናገር ብዙ ያለፈውን ስራ አስፈጻሚ ለመውቀስ ሞክሯል ስለሺ ስህን። የነሱን ሲስተም ነው ተከትለን የመጣ ነው 8 ወር ብቻ ስለሆነ ጊዜያችን የሚል ምንም አይነት ምክንያት መቀበል አንፈልግም። ያለፈው ይምጣ ያሁኑም ይምጣ ኢትዮጵያ በአትሌቲክስ ኢትዮጵያ ናት። የሆነ ስም አላት። ኃይሌ ገብረስላሴ ሴት ያደረገው የሰቀለው ቀነኒሳ በቀለ ራሱ ስለሺ ስህን፣ እነ ጥሩነሽ ዲባባ፣ እነ ደራርቱ ቱሉ፣ እነ መሰረት ደፋር፣ እነ ፋጡማ ሮባ፣ እነ ብርሃን እንደው ጠርተን እንኳን ጨረሳቸው ወስደው እንዳይደረስበት አድርገው የሰቀሉት የራሳችን ስታንዳርድ አለን። ምንም ማቴሪያል ባይሟላ ኃይሌ እንዴት ነው የሮጠው ብሎ አንድ አትሌት ገምግሞ ከሱ ልምድ ቀስሞ አስፈላጊ ከሆነ ደውሎት አናግሮ ኃይሌ እኮ እየሄደ ያበረታታ የለ እንዴ የሚሮጡትን እንዴት እንደሰለጠነ አይቶ የሆነ ጥረት እንኳን ሊያደርግ ይገባ ነበር። አሁን እኮ የምናያቸው ሯጮች እርስ በርሳቸው ራሱ እንደ አንድ ሀገር ቲም አይሮጡም። በአይነ ቁራኛ ነው የሚተያዩት። የሆነ ጊዜ እንደውም የጎልደን ሊግ ውድድር ላይ ይመስለኛል ተጓተው ሁሉ ሲጣጣሉ ነበር። ከዛ ሲንከባለል የመጣ ውጤት ነው ይሄ። እንደውም ብዙ ነው እውነቱን ለመናገር 2 ብርና 2 ናስ ነገ በዜሮ ላለመመለሳቸው ምን ማረጋገጫ አለ? በጣም ጥንቃቄ የሚፈልግ ቦታ ነው። ከዚህ በፊት አትሌቲክሱ በማኔጅመንት ባለሙያዎች ይመራ ወይስ በራሳቸው በሯጮች ይመራ የሚል ጉንጫ አልፋ ክርክር ነበር። ያንን አሸንፈው መጥተው አሁን ራሳቸው አትሌቶቹ እየመሩት ነው፣ ግን ለውጥ አላመጡም። ለእኛ ነው የሚገባው ይሄ ቦታ የሚል ኢንዶርስመንት እንዲኖራቸው እንኳን አላስቻለም። ስለዚህ መቀየር አለበት፣ ቶሎ መቀየር አለበት። እኔ ባለስልጣኖቹን ሳይሆን ውጤቱ መቀየር አለበት። በቶሎ ውጤቱ መቀየር አለበት። እነዚህ ሰዎች ዳይመንድ ሊግ እኮ ይሮጣሉ፣ እናውቃለን። በግላቸው ይሮጣሉ፣ እናውቃለን። የሚያስመዘገቡትን ውጤት እናያለን። ለምንድነው ለሀገር ሲሆን ተባብረው የማይሮጡት? ለምንድነው እንደ ቲም አክት የማያደርጉት? ምንድነው በመካከላቸው የተፈጠረው ነገር? በጣም ያስተዛዘባል። ስለዚህ የኢትዮጵያ ሕዝብ የለመደው ውጤት አለ። ስለሺ ስህንም ሲናገር እንደነበረው ራሱ ስለሺ ስህን ያስለመደን ውጤት አለ። ያንን አላመጣችሁም። አሁን እንደ እግር ኳሱ እንደዚህ ድሮም እኮ እንደ ኢትዮጵያ ባትጫወት ይሻላል ኳስ ብለን የምናልፈው አይደለም። ሩጫ የኢትዮጵያውያን ስፖርት ነው። የወደር ነው የምናቀው፣ ልባችን ተሰቅሎ ስንት ዙር ቀረው እያለን የምናየው ስፖርት ነው። ይሄ ስፖርት በዓለም አደባባይ ከፍ ብለን የታየንበት ስፖርት ነው። አውረዳችሁ መሬት ታች ስትፈጠፍጡት ዝም ብለን ልናይ አንችልም። ስለዚህ መስተካከል አለበት፣ ውጤቶች መስተካከል አለባቸው። በሚቀጥሉት ጊዜያት እንዲህ አይነት ዓለም አቀፍ ውድድሮች ሲመጡ ከፍተኛ ክትትል ተደርጎ መንግስትም በነገራችን ላይ አሁን ሲጠቅስ ነበረ ስለሺ ስህንም ባህልና ስፖርት ቱሪዝም እያለ ምን አይነት ድጋፍ እንደሚያደርግ በስነ ስርዓት መከታተል አለበት። ምን አይነት ስልጠናዎች እየተሰጡ ነው? ዝም ብሎ ገንዘብ ድጋፍ ማድረግ እንደው ትጥቅ ማሟላት ምናምን ብቻ አይደለም። እነዚህ ሰዎች የራሳቸውን ትጥቅ አሟሉ ቢባሉም የሚያንሱ አይደሉም። ካላቸው በዓለም አቀፍ ሚዲያ ካላቸው ኤክስፖዠር አንጻር የሚያንሱም አይደሉም። እውነቱን ለመናገር ብዙም ዛትማች ቢግ ዲል ሆኖም አይደለም ነገርየው። ግን እንዴት ነው የሚሰለጥኑት? ብሔራዊ ስሜቱ እንዲጠፋ ያደረገው ምንድን ነው? እንደ መንግስት እኮ ነው። እንደ መንግስት እዛ ውስጥ ገብቶ ኢትዮጵያን እንደሚወክሉ አካላት እንዴት ነው ኢትዮጵያን እየወከሉ ያሉት? የኢትዮጵያን ስም ነው የሚያስጠሩት። ካስጠሩም ካጠፉም የሚያጠፉት የኢትዮጵያን ስም ነው። መንግስት እንደ መንግስት ምንድን ነው እየሰሩ ያሉት? ፈንድ ከማድረግ በተጨማሪ የተለያዩ ቁጥጥሮችንም ሊያደርግ የሚችልበት መስመር ቢኖር ጥሩ ነው። የሚዲያዎች ዝምታ በጣም በብዙ ተወቅሷል። እኔ የምለው አፒታይት ከማጣት ነው። በቃ የተጨማለቀ ነገር ድሮ በጣም የሚያስደስተን የነበረ ነገር ጭምልቅ ያደረጉብን ከዛ አንጻር ነው እኔ የምገመግመው እንጂ እንደው ስፖርቱ
እንዳያድግ ከመፈለግ የመጣ አይመስለኝም። ጉንጭ አልፋ ክርክር ሆኖባቸው ይመስለኛል በዚህ ደረጃ ጉዳዩ ላይ ዶርማንስ የሆኑት። ግን ብዙ ደግሞ ሊያባብል የሚገባው ነው። እንጠብቃለን እንግዲህ ተስፋ እናደርጋለን የተሻለ ነገር ሊመጣ ይችላል ብለን እንጠብቃለን። ዛሬ አዲስ አበባ መግባታቸውን ተከትሎ ነው ይህንን እንደው መውጫ ላይ ይህንን ነገር ለማንሳት የወደድነው። ውድ ቤተሰቦቻችን እዚህ ላይ ማብቃት ይኖርብናል የዛሬ ፕሮግራማችንን። አማሃ ደገፋ ነበርኩኝ አብሬያችሁ የቆየው። ቻናላችንን ሰብስክራይብ ማድረግ የደወል ምልክቱን መጫኑን አይርሱ። ቪዲዮቻችንንም እንዲሁ ሼር እና ላይክ በማድረግ ደግሞ ለወዳጆም ያጋሩልን ዘንድ በአክብሮት እንጠይቃችኋለን። የዛሬውን አበቃን። ጤና ይስጥልን።